ማንኛውም እንግዳ ወደ አፋር ሲመጣ ራስ ሳይበላ ካደረ ያደረበት ቤት ጧት አንድ ከብት ይቀጣል። አደም በህንድ ወርዶ ሐዋ በጅዳ ላይ ሲለፉ ስትለፋ ወስዶ አገናኛቸው በአርዱል አረፋ። ትኩረት የሚደረጉ አዲስ አበባና አካባቢ መሃል ላይ ነው። ዳር ከሌለ ደግሞ አስቸጋሪ ነው። መሃልን ይዘህ መቀጠል አስችልምና ዳሩን መጠበቁ ግዴታ ነው። መስጂዶች ብዙ አይርቁም፣ ግን የምር ማዕከል ናቸው ወይ? 50 መስጊድ ያለው እዛ አሳይታ ላይ ነው። አሳይታ ላይ ነው እና ያቺን ማስቀጠላ ከብዷል ነው እስካው እኮ በጣም ከባድ ነው። ኢንሻአላህ ይህ ማዕከል መምህራኖቹም እየተቸገሩም ቢሆን እዚህ አድርሰውታል። ሐቂቃ ባላወራው ባልናገረው ከምፈልጋቸው ጉዳዮችና አካባቢዎች ቢሆንም ግን ማውራቱ ግድ ሆኖብኝ ነው ማለት ነው። የተወዳጁ ተመልካቾቻችን ራሃ ጁምዓ ነው በመከታተል ላይ የምትገኙ ተመልሰን መተናል። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በራሃ ጁምዓ ራሃ የሚያደርጉ ሀሳቦችን እያነሳን ቆይታ ልናደርግ ነው። ደግሞ ዛሬ ራሃ የሚያደርጉ እንግዶችን ይዘን መተናል። ከታሪኳ ከአፋር የታሪክ ሀገር የሰው ልጅ መገኛ ከሚባለው የመጡ ታምርበታላችሁ። ግን ነገር እቺ ነገር ታስጠይቅ የታሪክ ተመራማሪ ስለሆነ እዛ ጋር ጣል የሚያደርጉ ሀሳብ ይኖራል። እንኳን በሰላም መጣችሁ ብለናል። እንኳን በሰላም ቆያችሁ። ራሳቸውን ያስተዋውቁንና ሐጅ አሎ የቤት ደንበኛ ነው። በጣም ትልቅ ደንበኛ ነው። በየጊዜው አይጠፋም። እንደውም አንዳንዴ ፕሮግራም አቅራቢ እናርገው ወያል ማፋረኛ ለምን ደስ ይለኛል። በጣም ጥሩ። አህመድ ደግሞ አዲስ የተቀላቀሉ ነው። እንኳን ደህና መጣችሁ እንግዶቻችን። ደስ በሚል ሁኔታ እንግዲህ ዛሬ ወደ አፋር ራሃ ለማለት ጎራ ብለናል። እንግዶቻችንን ከዛ ነው ያመጣናቸው። አዲስ አበባ ላይ ከብዙ ሰዎች ጋር እንገናኛለን፣ ግን ወደ ክልል ከተሞች ወደ ክፍለ ሀገራት ያሉ ወንድሞች ጋር ብዙ አንገናኝም እና ሰበብ እየፈለግን እንደዚህ ካልተገናኘን ጥሩ አይደለም ብለን ነው። እንደው መነሻህ ላይ ስታነሳው ኢትዮጵያም እንደ ሀገር ላንድ ኦፍ ኦሪጂን የሚል አዲስ ብራንድ ኔም ተሰጥቷታል። አፋር ደግሞ ብዙ የቀደምት ቅሪተ አካላት የተገኙበት ቦታ ከመሆኑ አንፃር የሰው ልጅ መገኛ የሚል እንትን አለ። እኛ ደግሞ እንደ ዲን ስናስበው የሰው ልጅ የተገኘው ከነቢዩላህ አደም ወይም ከአፈር ሆኖ ከነቢዩላህ አደም ነው። ግድ የለም የነቢዩላህ አደም አፈር የተወሰደው ከአፋር ነው ካላልከኝ በስተቀር እንዴት የማህበረሰቡ 3 ሚሊዮን እንግዲህ እንደዛ አመት ነው የሰው ልጅ እንትን ያደረገ ያለው። ቅሪተ አካሎቹ ሲቆጠሩ እንደዛ ነው። ግን አፋር እንደና ሉሲ የምትባለውም አፋር ላይ ነው። አርዲ የምትባለውም ሰላም የምትባለው ሁሉም ከአፋርና ከዛ አካባቢ ነው የተገኙት። በሙሉ ከአፋር ነው የተገኙት። እጂ እንደው እስኪ እንተሳሰባለን። ለምን መሰለህ ይሄንን ያነሳሁት? እኛ የሰው ልጅ የመጀመሪያው ሰው ልጅ ነብዩላህ አደም ነው ብለን ምን አይደለ ምን እናስበው መነሻው ነብዩላህ አደም አለይሂ ሰላም ከጀነት ከመጡ በኋላ ቲዮሬቲካሊ ወይም በእንትን ምን አረፉ የሚባለው የት ነው? የተለያዩ ዘገባዎች አሉ። እንዲህ ተብሎ እንደዛ ያስረገጠ ነገር የለም። ህንድ፣ ባንግላዴሽ ወይ ስሪላንካ የሚባሉ አካባቢዎች ላይ ነው ተብሎ ይታሰባል። ኤዥያ ላይ እናታችን ሐዋ ጅዳ አሁን ጅዳ አካባቢ ተብሎ ነበር። ኡስታዝ ሼህ መሐመድ አወል ሐምዛ እኮ አንድ መንዙማ ላይ አደም በህንድ ወርዶ ሐዋ በጅዳ ላይ ሲለፉ ስትለፋ ወስዶ አገናኛቸው በአርዱል አረፋ የሚል አንድ ቀሲዳ አለውና ከዛ በመነሳት እንደው የሰው ልጅ መገኛ ነው ምናምን የሚለውን ነገር በኋላ ለኒቃሽ እናቀርበዋለን። ግን አፋር በአጠቃላይ የብዙ ኢትዮጵያ ታሪካዊ ክስተቶች መገኛ ነው። ተፈጥሮ ሀብትም ከጨውክ እንትኑ ጀምሮ ያጨው ምንጫችን ናቸው አይደል? በጣም አዎ የፍልውሃዎች በጣም እናቀርብ የፍልውሃዎች አሉ። ከዛ ደግሞ ምን ታሪካዊ ነገሮች አሉ። እና ራሱ እኮ ቀደም አፋር ነው። እስኪ እሷን በኋላ አንሳልን እስኪ እሷን ሰሃቦች ሲመጡ ናም በአፋር ነው። ቀይ ባህርን ተሻግረው ወደ ነጃሽ ሲመጡ በአፋር ነው። ብዙ ዘመን ነው ጊዜ ነው የፈጀባቸው።
እና ያው ወደ መሀል ከመምጣት አፋርን ረግጠው ነው ያለፉት ነው። አዎ ረግጠው ነው ያለፉት። አሁንም አንዲት ቦታ አለች ቦታዎቻቸው አሉ አሁንም ድረስ ተምር ያለበት ኩነባ የሚባለው ኩነባ አፋር ውስጥ ነው ያለው አፋር ውስጥ ነው ያለው እንደገና የፈረስ ኮቴዎቹም እንደዚሁ ብዙ ተአምራቶች ከሰሃቦች የታዩ አሉ መቃብሮቻቸው አሉ መስጊዶቻቸው አሉ ይሄ ደግሞ ከቀይ ባህር ጀምሮ ነው አይዋ ስለጣለው ከዛ የተዋሳው ነው ማለት ነው ከዛ ነው ምስራቁ ቤተሰብ ለመሆን አይቸግርም በጣም አሁንም ማይካበል ማሻአላህ ሐጅ አሉ ሁላችሁም ታውቃቸዋላችሁ ብዙዎቻችሁ ሐጅ አንተ በምንድን ነው የምታውቀው ሐጅ አሉ እኔ ማስታውሰው አብሮነት በረመዳን አፋር ሂደን استقبال ሲያደርገን ሲንከባከበን ቴምሮቹ አይጠፍርሻየንበት ስለዚህ ዛን መታወቁ በደንብ ማስታወሰው ዛን ከዛ ላይ የተለያዩ ፕሮግራሞች ላይ በሚዲያ እከታተላለሁ አይዋለሁ እንደዛ ኡስታዝ መሐመድ ደግሞ ሌላኛው እንግዳችን ነው እሳቸው ደግሞ በተለያዩ መጃሎች ዛሬ ሊተዋወቁን መተዋል ሐጃሎ ትንሽ ወደ ኋላ ልመልስህና አፋር እናስመልክቶ በጣም ብዙ ጥናቶችን ሰርተሃል መጽሐፍትም አሳትመሃል ሁለት መጽሐፍ ነው ያሳተምከው እስከዛሬ 7 ታትሟል 7 ታትሟል ለንባብ ደርሷል ኦኬ ማሻአላህ ግን ሁለቱም ነው ዶክመንተሪዎች ደግሞ ዶክመንተሪዎች አሉ ሁለት አይዋ የተሰሩ በመዝሪያ የሚያጠነጥኑ መጽሐፍቶች ናቸው መጽሐፍት ያው አብዛኛው እኔ በሃይማኖት ሁለት አሉ ኦኬ በአፋርኛና በአማርኛ አንዱ ሙሉ በአፋርኛ አለ ሌሎቹ ግን ከታሪክ ጋር በተያያዘ የአፋር ማህበረሰብ ለእስልምና ያበረከተው አስተዋጽኦ መሰረቱ እንግዲህ ሁሉም ባጺዎቹም በተለያዩ በስርዓቱ የሚገፉ ሙስሊሞች ወደ አፋር ነው የሚሸሹት ኦኬ ልጅ ያሱ ንጉስም ሳይቀር ነው ወደኛ የመጡትና ቤት ሰተው ጦር ሰተው ሚስት ሰተው ቤተ መንግስት ሰርተው እንግዲህ 5 አመት አፋር ላይ ቆይቷል በኔ አያቴ ቅድመ 3ኛ 4ኛ አያቴ ላይ ዘመን ላይ ነውና የቅርብ ታሪክ ነው ቅርብ ታሪክ ነው በ1909 አካባቢ ይመስለኛል እንደዛ እና ብዙ መሻይኾቹ ወደዛ ነው ሸሸ የመጣ ሁላ ቤት ተሰርቶለት ሚስት ሰጥተው ጦር ሰጥተው ቤተ መንግስት ሰርተው ነገር አዩ እኛ ምንድነው እነሙጬ እንግዲህ የቅርብሞቹም እኮ ምስክር ናቸው እናድኛው ሚስት ሰጣቸው ነበር እንደዛ ያው ሚስት ባያገኝም አኑራናል እንግዲህ የቀረሱ ጀዛከላህ ኸይር በጣም ጥሩ አህመድ እንተዋወቅ እስኪ ካንተ ጋር ከተመልካችም ጋር مرحبا ያው እኔ አህመድ አብዱል ቃድር ነኝ ከአፋር አይዋ እንዳሉ አታቆኝም በርግጥ ዛሬ ነው የምንተዋወቀው አህለን ወሰህለን ከአፋር ካይሳይታ ከተማ ያው የዙበይር ብን አልዓዋም ቁርአን ተህፊዝ መርከዝ ያው ሙዲር አስተዳደር ባረከላሁ ፊክ እንደዛ ነኝ በጣም ደስ የሚል ነገር አለ እንደው አፋርን ሰው ሲያስብ መጀመሪያ አእምሮ ላይ የሚመጣው ካልቸራል ነገሩ ነው ባህላዊ ነገሩ ነው ከአለባበስ ጀምሮ ከፀጉር አሰራር ይዘት ጀምሮ ከዛ ላይክ እዚህ የምንታጠቀው ጊሌ እሱ ደግሞ ይወራረሳል አይደል የመን ብትሄድ ያው ጊሌ ያለ ኦማን ብትሄድ ያው የተመሳሳይ አያያዙ ይለያይ እንጂ አፋር ከዛ ሶማሌን ብትሄድ የሆነ ነገር እንደዚህ አለና ይሄ ነገር ስለ ካልቸሩ ትንሽ እናውራ እስኪ በካልቸር ደረጃ ስታይ ከየመኔዎች ጋር በጣም ቅርብ ነው አፍሪካ አካባቢም እንደዚሁ በጣም የሚቀራረባቸው ህዝቦች አሉ ኡማኖች ደግሞ በጣም የሚቀራረብ ማህበረሰብ ነው እና የአፋር የጎሳ አመጣጡም እንደዚሁ ነው በተለያየ ጊዜ የመጡ ናቸውና ለተለያዩም ቅርብ ናቸው ይሄ አሁን ለኡማንም በጣም ከኡማን የተመዘዙ አሉ ከዓሊ የሚመዘዙ አሉ እና በዛ ደረጃ የተወራረሰ ነው ያው ምስራቅ ላይ ደግሞ ያለው ነገር ስታይ በባህሉም ከሶማሊም ወደ ምስራቅ ሐረሪም ተመሳሳይ የሚያረጋቸው ባህሎች አላቸው ከኦሮሚያ ጋርም ተመሳሳይ ማለት ነው አይዋ ይሄ ትልቅ ነገር ነው ማሻአላህ ኢትዮጵያን ለማየት የሚያስችል ያክል ቴስት አለው አፋር ብዙ የተፈጥሮ ሀብትም ልክ እንደዛው በጣም ሰፊ የሆነ መሬት አለ የጨው ምርት ዋናው እዛ ነው
አዎ ጫው ምናበላችሁ እኛ ነን የምናስልሳቸው ሻሃሉን አደራ ጠብቁልኝ 900 ምናምን ሺህ ኩንታል በየወሩ ይወጣል ወደ ኢትዮጵያ ገበያ ከዛ መልሶ ይመረታል ደግሞ አዎ በየወሩ ነው የሚመረተው ከምንነሳው በላይ እዛ ደግሞ ትርፍ አለ ብዙ የጫው ሀብቱ ካሰፈ ኢንቨስትመንት በጣም ምቹ ይሆነ በጣም ምቹ ነው እንትን አሁን እንደ ሀገር ሰቃፋችሁ ባህላችሁ አሁን ደግሞ ከጫው ጋር ኢኮኖሚ ላይ ያበረከታችሁት ያለው ነገር ደስ ይላል ጥንት ደግሞ ብዙ የተዘለሙ ሰዎች በአጼዎቹ ወደ እናንተ ይሰደዱ ነበር አሁን ከረንትሊ አፋርና ዲን እስልምና እንዴት ነው ያው እንደ ትውልድ ስናየው ደካም ብለናል ያሁን ትውልድ አያቶቻችን አባቶቻችን ዘመን የነበረው ነገር አሁን አለ ብዬ አልደፍርም ያኔ ማንኛውም እንግዳ ወደ አፋር ሲመጣ ራስ ሳይበላ ካደረ ያደረበት ቤት ጧት አንድ ከብት ይቀጣል ይሄ ባህሉ የሚያዘው ነው እንግዳ ከቤት ኔጋ ቢመጣ ራስ ሳላበላው ጧት ቁርስ ሂዶ ሰዎቹን የሚጠይቅ ከሆነ አሊያም ወደ ሽማግሌዎች የሚሄድ ከሆነ ራት አልበላሁም ካለ አንድ ከብት ይቀጣለሁ ይሄ በባህሉ ያለ ነው ስለዚህ ትናንት የነበሩ ነገሮች ይሄንን ባህሉ በባህሉም በመንፈሳዊ በሃይማኖታዊ ያለው ጥንካሬ እንደ ድሮ አይደለም ግን በሁለቱም ይተሳሰራል ባህሉም ይዘዋል የእስልምና ሃይማኖት አስተምሮቱም ይዘዋል ሁለቱ ከሁለቱ ውጭ መሆናቸው ቡና ይየልምጣ እንግዲህ ቡናም ቢሆን አልበላንም እንግዲህ ቆሎም አለ ቡና ቁርስ ማለት ግልጽ ማለት ቡና ይላል ለጊዜ አሁን ቅድም ስታነሳ ወጣቱ ትንሽ የመዘናጋት ነገር ይስተዋላል በዲን ጉዳይ ላይ እስላማዊ ትምህርቶችን ለመማር መድረሳዎችን እንትን ለማድረግ ፈተናዎቹም ብዙ ናቸው በአሁኑ በወጣቱ ትውልድ ላይ የማህበራዊ ሚዲያ ተጽዕኖ አለ እንደገና ደግሞ ይሄ የባህል ውርርሱም ራሱ ያሉ ነገሮች ይፈትናሉ ወጣቱን እንትን ስታይ የትምህርት ስርዓቱም ራሱ ግን አለ ባህሉ ያው ይዘዋል ያው እስልምናውን ብዙ አይተውም አንዳንድ ጊዜ የምናስተውላቸው ነገሮች አሉ በተለይ አክፍሮት ኃይላት እዛ አካባቢ ያሉ በቋንቋቸው የሌላን እምነት መጽሐፍ ማዘጋጀት የሌላን እምነት መዝሙሮችንና መሰል ሰበካዎችን ማዘጋጀት ነገር አለና ተወላጁ ብዙ ለዚህ የተጋለጠ ነው አንተ እንደምታየው ኡመት ያው አሁን ላይ ባለው ነባራዊ ሁኔታ እየተጋለጠ አይደለም ግን በዚሁ ከቀጠለና ትውልዱን የማንቃትም ትውልዱ ላይ የመስራት ስራ ካልተሰራ ግን መጋለጡም ማይከር ነገር ነው መዘናጋቶች ስላሉ ወጣቱ ትንሽ ከዲኑ ራቅ ስላለ ብዙ የሚያዘናጉ ጉዳዮች ውስጥ ተዘፍቆ ይገኛልና ያ ነገር አይከሰትም ወይም ለዛ ነገር አይጋለጡም ማለት አንችልም በድሮ ታሪክ ዛሬን መኖር ስለማንችል ወጣቱ ላይ ይበልጥ መሰራት አለበት እንደሰራ ደግሞ ዋናው መንበዑ የዚህ መነሻው መሳጅዶች ናቸው እሱን አስመልክቶ እየተሰሩ ያሉ እንቅስቃሴዎች አሉ ወይ በቂ ናቸው ወይ ለምሳሌ እኔ እንኳን አንድ ጊዜ ሄድኩበት ትልቅ ጃሚዓ ሲሰራ ፈንድሬዚንግ ሲሰራ አስተውያለሁ አስለን መስጂዶች ብዙ አይርቁም ግን የምር ማዕከል ናቸው ወይ ያሁን የሚፈራውን ስጋት የሚከላከሉ ማዕከላት ሆነዋል ወይ መዳሪሶች መድረሳዎች አሉ ወይ ቁርአን ተሕፊዝ ማዕከላት አሉ ወይ እንደው ወደሱ በኋላም በደንብ እንመጣለን ምን እየተሰራ ነው የሚለው ነገር ግን እንደው እነዚህን የሚከላከል ኢንስቲትዩት አለ ነው አይለው እንደ ስብስብ አሁን እንደ እምነት ያሉ ነገሮች አሉ አንተ ወንድምህ የእምነትህ ተከታይ እንጂ የስጋ አይደለም በአፋር ላይ ስትመጣ ደግሞ ይሄ እንዳለ ሆኖ ባህሉ አለ አንድ ሰው በተለያየ በእናት በኩል በአባት በኩል በመሰረታዊ ስራ ላይ የምትገናኝበት ወንድማማችነት ትስስር አለ ቢያንስ 10-15 ሺህ ድረስ ልትዛመር ትችላለህ በተለያየ ነገር በስራ ብቻ አይደለም ስለዚህ በሚስትም በኩልም ይሄዳል
ልጆች አሁን አንተ የምትከተለው ከላይ ያለው ጎሳህና የሚስትህ ጎሳ የተለያዩ ናቸው። የሁለቱ ጎሳ ሲቀላቀል ደግሞ 10 ሺህ እየጨመረ ነው የሚሄደው እና እነዛ ነገሮች አጥሮች ናቸው። አፋርን አሁን ለነዚህ ኃይሎች እየሞከሩ ነው 25 ዓመት በሱ እድሜ ግን ክፍተት እስካሁን ድረስ ያላገኙት ይሄንኛው ነው። ሁለቱም ሲሆኑ ወዴት ነው የምትሄደው? በብዙ ነገር ነው የምትገፋው። በጎሳ ትገፋለህ፣ በእምነት ወንድምህ ትገፋለህ። መኖሪያው አብረህ የምትኗኗረው አንድ ሰው የሆነ ጥፋት እንኳን ቢያጠፋ ጎሳህ ነው የሚከፍለው። አፋር ላይ አንተና አባትህ ቤተሰብ ወንድሞችህ አይደለም። ጎሳው ግዴታ አለበት። በሐዘን ለአንተ ጉዳይ ተጠያቂ ሆነ ተጠያቂ ናቸው። ኃላፊነትም ይወስዳሉ። አንድ ሰው በሆነ ጎሳ ላይ እጅ ሰው ቢሞት የጎሳው ተጠሪ ነው ያንን መስኡልያውን የሚወስደው። ስለዚህ ሸሪዓዊ ባክግራውንድ ደግሞ ካለው ይሄ ነገር አለ ባህሉ ባክግራውንድ ስላለው ማለት ነው። ማሰሪያው ከባድ ነው። ግን ይሄ በጊዜ ሂደት አመታቶች እንግዲህ የዛሬ 30 ዓመት ምንም ውጤታማ አልሆኑ እቅዳቸው የቲም አፋር ቦታ ላይ ሊሳካ አልቻለም። በሂደት ግን ምናልባት ወጣቱ ከእምነት እየራቀ በባህሉም እየቀዘቀዘ ሲሄድ ሊከሰት ይችላል ብዬ አምናለሁ። ይሄ ስራ ይፈልጋል። አሁን እዛ ላይ ስራ እየሰራችሁ ነው ብለን እናስባለን። አሁን ኡስታዝ ሐምዱም የሂፍዝ ማዕከል አለው። እንደዚሁ መድረሳ ነገር እያሰባችሁ እንደሆነ እየሰማ ነው፣ እየገነባችሁ እንደሆነ ስለሱ የምትነግሩን ነገር አለ? እሱ አሁን በየቦታው አሁን ትኩረቱ ያው እንደምናየው በአፋር ብቻ ሳይሆን በሁሉም ሙስሊም መኖሪያ አካባቢዎች መስጊዶች ነው የሚሰፉት። መስጊዶች በቁጥር በጣም ብዙ ናቸው። አሁን እኛ የምንገኝበት ከተማ ከ50 በላይ መስጊዶች አሉ። መድረሳዎች ግን የት አሉ ስትል 1-2 ብለህ ነው የምቆጥረው። ስትሄድ ደግሞ አሁን መስጊዶች ላይ ከዓስር እስከ መግሪብ አባቶች ናቸው የምታገኘው መስጊድ ላይ፣ ወጣቱ የለም። ከመግሪብ እስከ ዒሻ ደግሞ አንድ መስጊድ ላይ ስትሄድ አንድም ወጣት አታገኝም፣ ዒልም የሚማር አታገኝም። አባቶች ናቸው ያሉት እና ወጣቱ ከመስጊድ እየራቀ ነው ያለው። ትኩረት ዓለማዊ ትምህርት ላይ ቢዝነስ ላይ ነው እያደረገ ያለውና መስራቱ ጥሩ ነው፣ መማሩም ጥሩ ነው። ግን እምነት ከሌለህ ባዶ ነው አንተ የምትሆነው፣ ኢማን ከሌለህ ባዶ ነው። ስለዚህ ከአላህ ጋር ሊያቀራርበን ከአላህ ጋር ያለን ትስስር ሊያጠናክርልን የሚችለው አላህን ስታቅ ነው፣ ሃይማኖትን ስታቅ ነው፣ የራስህን መብት የአላህ መብት የሌሎች ሐቅ ስታቅ ነውና እነዚህን ነገሮች የምታገኘው ሃይማኖታዊ እውቀት ሲኖርህ ነው። ይሄን ደግሞ የምናገኘው መድረሳዎች ላይ ትኩረት ቢደረግ አሁን ጥሩ ነው። ባለሀብቶች መስጂድ ገንብተው ለማህበረሰቡ ያበረክታሉ። ግን መድረሳ ገንብተው ደግሞ የሚያበረክት አታገኝም። እና ከመስጊዱ ወጣቱ እየተገፋ ሲሄድ ፈተናውን ብዙ ነው ለወጣቱ። ይሄ ማህበራዊ ሚዲያ ላይ ያለው ሐረካ ከባድ ነው እና እንዳይመጡ ያረጋቸዋል። አሁን እኛ መስራት የሚገባን አንዱ ዓላማ ብለን እኛ የምናስበው መዳሪሶችን ማስፋፋት፣ ወጣቶችን ወደ መስጂድ የሚያመጡ ምቹ ሁኔታዎችን የመፍጠር ሁኔታ እንግዲህ ታውቃላችሁ። ያ የሱልጣን አሊ ሚራህ መድሪ የዛሬ 30 ዓመት አልቆ በነበረ አሳይታ ላይ እነዛ ወጣቶች ምን ያህል ዛሬ ላይ ትልቅ ስራ ይሰሩ ነበር፣ ግን ተቋረጠ እና መጅሊሱም ይሄ ኃላፊነት በደንብ ትኩረት አድርገው ሚዲያዎቹም ባለሀብቶቹም ወጣቱ ላይ ትኩረት ማድረግ አለባቸው ብዬ አምናለሁ። የእናንተ መድረሳን ጨምሮ በአካባቢ ያሉ እንቅስቃሴዎች ምን ይመስላሉ? ዙበይር አልዓዋም ነው ያልከኝ አይደል? የተሕፊዝ ማዕከሉ ናም፣ እስኪ ስለሱ ደግሞ ትንሽ ንገረን። ያው አካባቢው ላይ ያለው ዲን እንቅስቃሴ ከሞላ ጎደል አለ። መስጂዶች ላይ የሚቀሩ ክትቦች አሉ፣ የሚቀሩ ደግሞ በጣት የሚቆጠሩ ወጣቶችም አሉ ትምህርታቸውን የሚከታተሉ። ይሄ በቂ አይደለም። መራኪዞች ላይ መሰራት አለበት፣ መዳሪሶች ላይ መሰራት አለበት። አሁን ቅድም ላነሳችሁት ይሄ መጤ ለሆነ ወረርሽኝ ወጣቱ የሚጋለጠው ከእውቀት ስርቅ ነው፣ ከዲን ስርቅ ነው። ስለዚህ መጥቶ መስገድ ማጎንበሱ አይጠቅመውም ካላወቀ።
እንዲያቅ ደግሞ ቁጭ ብሎ ዲኑን የሚያቅበት ቦታ ያስፈልገዋልና አሁን ላይ እንዳይሰይታ ስናይ አይሰይታ ላይ አንድ መርከዝ ነው ያለው። እሱም በቅርብ ዓመት ወደ ስራ የገባ መርከዝ ነው። ቢያንስ 4 ዓመታት አካባቢ ነው። ከዛ በፊትም የለም፣ የሱ ሁለተኛም የለም። ይሄ መርከዝ ደግሞ በተህፊዝ ላይ የሚሰራ ተርቢያ ትምህርቶችን የሚሰጥ ባለፉት ከሁለት ዓመት በፊት 33 ተማሪዎችን አንድ ዙር ያስመረቀ ባለፉት 2 ዓመታቶች ደግሞ በየመስጂዱ ተራዊህን ያሰገዱ ተማሪዎችን ያፈራ መርከዝ ነውና ብቻውን ነው። ይሄንን ነገር ለመታደግ ይሄ የሚፈራው ነገር አለ፣ ሶሻል ሚዲያው ላይም አለ፣ የነሱ ዘመቻም አለ። ይሄ አክፍሮት ኃይሉ ማለት ነው። ያንን ነገር ለመከላከል እንግዲህ እንደነዚህ አይነት መራኬዞች ላይ መሰራት አለበት። በአፋር ደረጃ መራኬዞች አሉ፣ ግን አፋር 100% ሙስሊም ማህበረሰብ ነው። 100% ማለት ነው። አፋር ሆኖ ካፊር እኔ አላጋጠመኝም፣ እስካሁን አላየሁም። ግን መራኬዞቹ በቂ አይደለም። ያሉት መዳሪሶች በጣም አናሳ ናቸው። ያሉትም ደግሞ በቂ ትምህርት ይሰጣሉ ወይ የሚለው ላይ እንዲህ እየተንገዳገዱ ያሉበት ሁኔታ ነው ያለውና አላየቲሃል አሁን ላይ እንቅስቃሴዎች አሉ። እነዚህ እንቅስቃሴዎች አሁን ላይ የታሰቡ ነገሮችም አሉ። ወጣቶችን በዳዕዋ ዙሪያ አደራጅቶ ወጣቱን የማጠናከር ስራዎች አሁን የተጀመሩ ስራዎች አሉ። ኢንሻአላህ ይቀጥላሉ። እኛም ያቅማችንን ባረከላሁ ፊክ። ይሄ ቀላል ነገር አይደለም። ተስፋ እንዳለ ስታስብ እኮ የሚስተካከሉ ነገሮች አሉ። ግን እንደው ከማህበረሰብ ውስጥ ምንድነው የሚጠበቀው? አሁን ይሄ ማህበረሰብ እንደዚህ አይነት ክፍተቶችን እያየ ምን ችግር አለው? እኛ ሁላችንም ሙስሊም ነን ምን ብሎ መተው ነው የሚሻለው ወይስ የሆነ ሙባደራዎች መደረግ አለበት የሚለውን እንደው ሻጃሎ ብታነሳለህ። የዚህ የዙቤር መድረሳ ጉዳይ ስንመለከት አሳይታ ላይ እንግዲህ በህፍዝ ማዕከልነት እያገለገለ ያለ ነው። 4 ዓመት ስራ ላይ ነው። ቢያንስ ጥሩ ነገር እየሞከሩ ነው ያሉት። እዛው ቦታ ላይ ከሁመር ጀምሮ ያሉ ወጣቶች ራሳቸው እዛው መስጊድ ላይ ሐፍዘው ተተኪ ትውልድ ለማፍጠር የሚያደርጉት ጥረት ከፍተኛ ነው፣ ደስ የሚል ነው። እኛ ደግሞ ሊዘጋ ነው ብለን ይሄን ዜና አሰማ ልባችን ተሰብሮ ነው ወደ ቦታ ይሄር ነው። ዲኑ ነበር እኔም ሱሌማንም 200 ልጅ መዝግበው ፍላጎት ያላቸው ግን 30 እና 60 ልጅ በላይ ማስተናገድ አቅም የለንም ብለው 100 ምናምን ልጅ ሲመለስ እንደ አፋር እንደ እስላም በቃ አደጋ ውስጥ መሆናችን ነው የታየውና በህድር ደግሞ ይሄ መድረሳ ህልውናው የያዛቸው 30 ሴቶችና ወንዶች 60 ልጆች ማስቀጠል አቅቶት ወደ መዘጋቱ ሲያመራ ግዴታ የሚጣልብህ ኃላፊነት አለ በራስህ ላይ በነፍስህ ላይ የምትጥለውና ዙቤርን መታደግ አለብን ብለን ነው ከነሱ ጎን የተሰለፍ ነው። ማሻአላህ። ስለዚህ ይሄ እንደ ሙስሊም ደግሞ ስናየው በጣም ቀላል ነገር ነው። 60 ልጆች የአንድ ልጅ ወጭ ወርሃዊ የምግብ ወይ 6000 ብር ነው። በእነሱ ስሌት ነው ማወራ። ወርሃዊ ወጪው 6000 ብር ነው። አዳሪ ስለሆነ ማለት ነው። አዳሪ ስለሆነ እሱን አቅቶት አሁን በተመላላሽነት ነው እያስተማሩ ያሉት። ይሄ ደግሞ ልጆቹ ላይ ተጽዕኖ ያደርጋል። በነፃ ነው የሚማሩት ልጆቹ። ክፍያ የለባቸውም። እንኳን አስከፍለ በነፃ በመጡልን ይመጣሉ። ልጆች ይመጣሉ። ልጆች ይመጣሉና 300 ፍላጎት ያለውማ ፍላጎት ያለው መጥቶ መለስን አይደለ? ተመለሱ 200 ልጆች 140 ልጅ ተመለሰ። 60 ልጆች ይዘው ቀሩ። እነሱም መክፈል አቅቷቸው መምህራኖች ደሞዝ አለ እዛ ቦታ ላይ ኡስታዞች አሉ። እነሱ በነፃ ነው የሚያገለግሉት። ግን የሥራ አድርገው ያን ነገር ማህበረሰቡን የሚያገለግሉ ኡስታዞች አሉ።
እነሱ እንግዲህ ምንም ገቢ ከሌላቸው የግድ ሊከፈላቸው ይገባልና ወርሃዊ ደሞዛቸው 8000 ብር ነው አሁን ሲከፈላቸው የነበረው። 3 ኡስታዝ አላቸው። ያ ማለት 24000 ብር ማለት ነው በወር የ3 ኡስታዝ። ቁርአን አንድ መድረሳ ነው ያላችሁ? አንድ መድረሳ ነው አሳይታ። አሳይታ ከተማ ላይ ቁርአን ሂፍዝ ማዕከል አንድ ብቻ ነው ያለ። 50 መስጊድ ያለው እዛ አሳይታ ላይ ነው። አሳይታ ላይ ነው እና ያቺን ማስቀጠላ ከብዷል ነው እስካው እኮ በጣም ከባድ ነገር እኮ። ከባድ ግን አሁን የምትነግረኝ ወጪ ደግሞ ብዙም ከባድ አይደለም። 6000 ብር ለአንድ ሰው በወር 60 ሰው ቢገኝ 6000 በወር የሚከፍል ተሸፈነ ማለት ነው። የእነሱ ወጪ አይደለም። ሌሎቹንም መጨመር መቻል ያስፈልጋል እንጂ 200 መያዝ ይችላል። መድረሳው ይችላል፣ 200 መያዝ ይችላል። ስለዚህ አሁን ባለው አሁን መድረሳው የራሱ የሆነ ገቢ የለውም። ማህበረሰቡ ጋር ያለው ፍላጎት አሁን ቅድም አሎ ያነሳው 200 ልጅ ተመዘገበ። ከ200 ልጅ 30ውን ተቀበል። ምክንያቱም ከ30 ልጅ በላይ ለማስተማር መምህር መጨመር አለብህ፣ ወጪዎች ያስፈልጋሉ። እነዚህ ልጆች ደግሞ ወላጆቻቸውን እናስከፍል ብንል አቅም የለም። አብዛኛው ከደሃ ቤተሰብ የሚወለዱ ናቸው። መክፈል ቢችሉ የሚችሉት 2-3 ከዛ በላይ መክፈል አይችሉም። ፍላጎት አለ። አንዱ ወላጅ መጣና እኔ ጋር ልጁን ማስገባት እንድማርለት ይፈልጋል። እቤት ስመላለስ ግን ልጁ ጨዋታ ያታለዋል። እሱ ወደ መርከዝ ሂዷል ብሎ ሲያስብ ልጁ መንገድ ላይ ያው ይጫወታል። መጣና እኔ ጋር እኔ እንደው ይሄ ልጅ እዚህ ቢያድርልኝ አለ እና ከኔ ምን ይጠበቃል አለ። ደሞዝ የለውም ሰውየው እንኳን ሌላ ግን የተወሰኑ ከብቶች አሉት እና ያሉኝን ከብቶች አንድ 2-3 ብሸጥ አለ። ያም በዛም ከብት የለውም። ልጄን ያስተምርልኛል እንዴ? ፍላጎት ነው እንግዲህ። ይሄ ቀለቡ ከዚህ ነው። ይሄ ሰውዬ ከዚህ ከከብቶቹ ነው የምተዳደረው፣ በእነሱ ነው። ፍላጎት ይሄን ያክል ነው። መርከዝ ሳይኖር ራሱ የሐፈዙ 5 ልጆች አሉ። ግን በየመስጊዶቻቸው ነው ያሐፈዙት። የሚገባውን የሚወጣውን ጓደኞቻቸውን አዳምጡን እያሉ በጣም የሚያምር ቂራአት ያላቸው ልጆች ናቸው። እኔም ማቃቸው 5ቶቹ። ፍላጎት አለ፣ የአቅም ችግር ግን አለ። ይሄ አሁን ብለህ እንደ ማህበረሰብ ይቅርታ ታደርጉልኛላችሁ፣ ተገቢ አይደለም። አንድ ለእናቷ የሆነችን አንድ ማዕከል ፕሮቴክት ማድረግ የማህበረሰቡ ኃላፊነት ነው። ደግሞ ለ60 አይደለም በቃ ቀናንሶ እኮ 1000 ብር የሚያዋጣ የተወሰኑ ሰዎችን ሞቢላይዝ ማድረግ ከተቻለ ብዙ መደገፍና መደጎም ይቻላል ብዬ አስባለሁ። ስራው ደግሞ እየተሰራ ያለው የግለሰቦች ኪስ እንዲገባ ጥቅም እንዲገኝበትም አይደለም አይደል? ትውልድን የመታደግ አይደል? ወጣቶችን ወደ መስጂድ፣ ወደ ዒልም፣ ወደ አላህ ቤት እንዲቀርቡ የማድረግ ስራ ነው እየተሰራ ያለውና የሁላችንም ርብርብ አይ ቲንክ የሚያስፈልግ እንደሆነ ይሰማኛል። እንግዲህ የአካባቢው ተወላጆች መቼም ፈርድ ላይ የመጀመሪያ የፈርድ ላይ አይን ነው ለእናንተ የሚሆነው። ምክንያት ያደጋችሁበት ነው። ልጆቻችሁ ምናልባትም ቤተሰቦቻችሁ፣ ዘመዶቻችሁ እዛ ቦታ ላይ ያሉ ይሄንን ነገር አንድ ማለት ተጠቃሚ የሚሆኑ ከዛ ደግሞ ሰደቃ ጃሪያም ደግሞ ይሆናል አይደል? በአንተ ስፖንሰርሺፕ በአንተ ምክንያት አንድ ተማሪ ከቁርአን በላይ ደግሞ ምንም ነገር የለም ምድር ላይ። አንድ ሰው በአንተ ምክንያት ቁርአን ቢሐፍዝ በስንት ዓመት ያጠናቅቃል አንድ ተማሪ? አሁን ባለፈው ስናስመርቅ ስፖንሰር አግኝተንም ስለነበረ ከአንድ ግለሰብ የኩዌት ባለሀብት ነው እኛ ጋር ፕሮጀክት አለውና የሰይታ ላይ እሱ ነበር ስፖንሰር ያደረገን። በአንድ አመት ከ2 ወር ጨርሰዋል። አንድ አመት ከ2 ወር 33 ልጅ ተርቢያ ጨርሰው ማህበረሰቡን ለማገልገል ዝግጁ ሆናል። የተከላከሉ ናቸው። አዎ ትልቁ እንትን አሁን ይሄ ነው። ይሄ ሰው ገብቶታል። ምድራዊም ዓለማ መቀጣይ ኸይራ ላይ ያሉ ትርፎች ተረድቷል። ሰውዬው ባለሀብቶች ይኖራሉ አፋር ላይ ግን ሁሉ ነገር ደግሞ አላህ ልቦና ሲያገራል አንድ ልጅ በሁለት ዓመት ቀላል ነው። በአንድ አመት ውስጥ አሁን ይሄ ሰው 220 ሺህ ብር አካባቢ ነው ወጪ ሲያደርግ እንደነበር የሰማሁት።
ያ ማለት በአመት ስታመጣ ወደ 2 ሚሊዮን ምናምን ብር ሽብር 2.5 2.2 አካባቢ ሙሉ ያስመርቃል ማለት ነው። በ60 ልጅ አዎ ገባኝ። እንደው ካልኩሌት ስናደርገው አንድ ተማሪ እንደው ተለጥጦ በ2 አመት ሙሉ ተርቢያውን ሕፍዝንም ጨርሶ ይወጣል ብለን ብንል በወር 6000 ብር ሂሳብ ስናስበው በአመት 72000 ብር ለአንድ ሰው አለን። በሁለት አመት 144,000 ብር የሆነ ሰው እኮ አህለል ኸይር አንድ ልጅ መቻል ይችላል ማለት ነው። ማን ነው ተመልካቾች ከናንተ መካከል እንደዚህ አይነት ልበቀና የሆነ ሰው ነው? አንድ ተማሪ ለአላህ አናውቀውም። የትም አሁን ይሄን ፕሮግራም ስትከታተሉ እናንተ ደቡብ ኢትዮጵያም ልትሆኑ ትችላላችሁ፣ ከሀገር ውጭም ልትሆኑ ትችላላችሁ። ግን አንድ ሰው ያ ከአላህ ቃል ጋር ተዋውቆ የአንድ አመት ዘጋለሁ የሚል ሰው እኮ ከተገኘ ልክ እንደነዚህ አይነት ሰዎችን ማግኘት ማለት ነው። ደፈር ያለ ደግሞ አይ እኔ ጠንከር ያለ እንትን አደርጋለሁ እኔ 2 ወር እችላለሁ 6 ወር እችላለሁ የሚልም ሰው እኮ ያንን ማድረግ የሚችል ነውና በአንድ ያው 50 ሎሚ የሚባለው አባባል ተረት አለ። 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ግን ሸክሙ ነው። ለእናንተ ሸክማችሁ ሆኖባችሁ ነበር። ግን እነዚህ ልጆች 60 ሰዎች ቢከፋፈሉላችሁ ለነሱ ጌጦቻቸው ናቸው። አንድ እኮ አስተምሬ ለቁም ነገር ያበቃሁት ልጅ አለኝ የሚል ስሜት ይፈጠራልና ተመልካቾች ይሄንን ነገር እንደው አደራ ለማለት እንወዳለን። ማግኘት ቢፈልጉ እናንተን በምን ያገኟችሁ? ይሄን መርከዝ ይሄንን ማዕከል መደገፍ የሚፈልግ አካል ካለ ያው እኛም ማግኘት የፈለጉ ያው አድራሻችን ያው አይሳኢታ ከተማ አፋር ክልል አይሳኢታ ከተማ ነው። በስልክ ማግኘት ይችላሉ። አካውንት እንትኖች ደግሞ አሉ። እዛ ላይም በካሉበት ቦታ ላይ መርዳት የሚፈልጉ ሰዎች ካሉ አካውንት ወደ 6 ባንክ አካውንቶች አሉ። በእነሱም መርዳት ይችላሉ። ላይ ተሐል የበለጠ ደግሞ ቦታውን ራሳቸው መጥተው አይተው ያለው ነባራዊ ሁኔታ አይተው ራሳቸው መርዳት የሚፈልጉ ሰዎች ካሉ የበለጠ ደግሞ ይሄን ያስደስተናል። ጥሪ የቁርአን ጥሪ ደግሞ ወሰን የለውም። ሙስሊም ወዳለበት ጓዳ ሁሉ ይገባል። እነዚህ ልጆች 5-6 ሆነው ነው ይሄን ስራ የሚሰሩት። ራሳቸው ቁርአን ሐፍዘው መስጊዶችን ሙስሊሞችን እያገለገሉ ነው ያሉት። ተተኪ ደግሞ ይፈልጋል። ምክንያቱም እነሱ ኃላፊዎች ናቸውና ይሄን ስራ ለመስራት በ6 ሰዎች በ5 ሰዎች የሚሰራው ስራ እንደ እስላም ሸክማችንን ለማቃለል የምናደርገው እንቅስቃሴ ከባድ ያደርጋል። ወደ ሚዲያም ነገሮች እንዲመጡ የምናደርገው ለዚህ ነው። እንግዲህ ወደዚህ መድረክ ወደ ሚንበርና ዛዊያ የምናመጣቸው ጉዳዮች ከበድ ያሉ ናቸው። ወደ ከአፋር ግን አንድም ቀን የተባረኩ ፕሮግራሞች ናቸው። ውጤታማ ይሆን እንግዲህ ለ33 አመት የቆመ መስጂድ ያው እንደሆን እዚህ መድረክ ላይ ነው አንዱ እንትን አስተዋጽኦ የነበረውና አሳይታ ላይ ያለው ሙስሊም ወንድሞቻችን እንግዲህ ይሄን ፕሮግራም የሚያዩ የነሱ ወንድሞች ናቸው እና ወጣቱ ላይ የመስራቱ ስራ በተለይ የሚዲያ ሰዎች፣ ባለሀብቶች፣ መጅሊሶች አሁን መጅሊሶች በየአመቱ አንድ ክልል ላይ አንድ ዩኒቨርሲቲ አንድ መድረሳ ቢከፍቱ እና ስራ ተመሳሳይ 30 ይሞላ ነበር እስካሁን ድረስ መጅሊስ ከተቋቋመ ቆይቷል። ግን ትኩረት የሚደረጉ አዲስ አበባና አካባቢ መሃል ላይ ነው። ዳር ከሌለ ደግሞ አስቸጋሪ ነው። መሃልን ይዘህ መቀጠል አስችልምና ዳሩን መጠበቁ ግዴታ ነው። ይሄን ፕሮግራም የሚያዩ የምትመለከቱ እህቶች ወንድሞች ከቁርአን በላይ ምንም ነገር የለም። ይሄ ቁርአን ደግሞ ጊዜ አለው የሚነሳበት ዘመን ይመጣል። ስለዚህ ከመነሳቱ በፊት እኛ ባለን እድሜ ባለን ጊዜ ይሄ ሂፍዝ ማዕከል እንዳይዘጋ ልጆቻችን እንዲመረቁ እንዲሰሩ የማድረግ ስራ በእኛ ላይ ብቻ ትተው ሁላችንም ይመለከተናል። አብረን ዙቤርን እንታደግ ነው የሚለው። ባረከላሁ ፊክ። ጨምሮ ነገር አለ? ምንም የምጨምረው ነገር የለኝም። ያው ጉዳዩ ሐጂ እንዳለው የቁርአን ጉዳይ ነው።
ቁርአን ደግሞ አንድ ቀበሌ ወይም ወረዳ ክልል መመለከት ሳይሆን ሙስሊሞች ባሉበት እንዳለ መመለከታቸው ጉዳይ ነውና መጪው ወር ደግሞ ረመዳን ነው። ረመዳን ደግሞ ከቁርአን ጋር ያለውን ግንኙነት ሁሉም ሙስሊም ያውቃልና እዚህ ጋር እንግዲህ ሁሉም ባቅሙ ሳይንቅ ትንሽ ናት ሳይል እንድሳተፍ ነው እንግዲህ ጥራችንን የምናቀርበው። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ኢትዮጵያ ውስጥ ከኢትዮጵያ ውጭ ላላችሁ ሙስሊም ወገኖቼ ነው መልእክቱን የማስተላልፈው። አፋር ክልል ውስጥ አይሳይታ ከተማ ላይ አንድ የሂፍዝ ማዕከል በስራ ላይ የሚገኝ የሂፍዝ ማዕከል አለ። ዙበይር ብን አዋም የቁርአን ሂፍዝ ማዕከል ይባላል። ይህ ማዕከል ላለፉት ዓመታት በርካቶችን ተማሪዎች ያፈራ አልহামዱሊላህ ትልቅ አስተዋጽኦ ያደርግ የነበረ ተቋም ነው። ይህ ተቋም ግን በድጋፍ እጦት ምክንያት ወይም በፋይናንስ ችግር ምክንያት ወደ መዘጋቱ ያመራ እንደሆነ መረጃዎች ሲደርሱን ኢንሻአላህ ይህንን መደገፍ ደግሞ ማንኛውም ይህን ችግር ያወቀ የሰማ ሙስሊም ላይ በሙሉ ግዴታው በመሆኑ የኸይር በሮች በተለይ ደግሞ ኸይሩኩም من تعلم القرآن وعلمه ነብዩ አለይሂ ሰላቱ ወሰላም ከእናንተ ውስጥ ምርጥ ማለት ቁርአንን የተማረና ያስተማረ ሰው ነው። የቁርአን መማማሪያ ቦታዎች ከየትኛውም የትምህርት አይነቶች የላቀ ክብር አላቸው። የዱንያም የአኺራም ስኬት ቁልፍ ያለው ቁርአን ላይ ነውና እነኚህን ማዕከላት መደገፍ በእያንዳንዳችን ላይ ግዴታ ነው። ኢንሻአላህ ይህ ማዕከል መምህራኖቹም እየተቸገሩም ቢሆን እዚህ አድርሰውታል። ሐቂቃ በከፍተኛ ትግልና ሳክሪፋይስ መስዋዕትነት እዚህ ደርሷል። እዚህ ከደረሰ በኋላ ተማሪዎቹ መበተን የለባቸውም፣ መቀጠል አለበት፣ ወደ ተሻለ ደረጃ ማደግ አለበት። ኢንሻአላህ ለዚህ ሁላችንም እንድንረባረብ አደራላለሁ። አላሁ ዐዘ ወጀል ትንሽ አበርክተው ያ አበርክቷቸው ቀጣይ ሆኖ ሰደቃ ጃሪያ ሆኖላቸው ከሞቱም በኋላ አጅር ከሚያገኙት ሰዎች አላህ ያድርገን። وصلى الله وسلم وبارك على سيدنا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. የተከበራችሁ ወንድምና እህቶቼ ዛሬ ላይ እናንተ ፊት የመጣሁበት አንድ ትልቅ የሆነ ጉዳይ ለማስታወስ ነው። ከፊት ለፊታችን እንግዲህ ረመዳን እየመጣ ነው፣ የቁርአን ወር ነው። ይሄን የተከበረ ወር ቁርአን ጋር በተያያዘ ግንኙነታችንን ከማደስ ከማስተካከል ጋር አብረን እንድንቀበለው ቁርአንን መሽሩዕ ጋር የተያያዘ አንድ ሐሳብ ይዤ ነው የመጣሁት። ሐቂቃ ባላወራው ባልናገረው ከምፈልጋቸው ጉዳዮችና ከባቢዎች ቢሆንም ግን ማውራቱ ግድ ሆኖብኝ ነው የማወራው። አፋር ክልል ላይ በአይሰኢታ እንግዲህ የሱልጣን አልሚራህ ትልቁ ማዕከል የአፋር የሱልጣኔት ማዕከል የሆነችው አይሰኢታ ላይ ትልቅ እስላማዊ መርከዞችና ተቋማቶች ሲፈጠሩበትና ሲፈሩበት የነበረው ዛሬ ደግሞ መንምኖ አንድ የቁርአን ሂፍዝ ማዕከል አለ። ዙበይር ብን አዋም የሚባል የቁርአን ሂፍዝ ማዕከል እሱ በአቅም ማጣት ምክንያት ተማሪዎች በመበተን ባለመቀበል ሂደት ውስጥ ነው ያለው። እንግዲህ ትልቁ ለሙስሊሞች ተስፋ ተብሎ ከሚታሰቡት አካባቢዎች ወሳኝ የሆነ ቦታ ለሌላው ክልል ተስፋ ሆኖ ይሰራል ብለን የምናስብበት በስሩ ያለን ቁርአን ማዕከል በሚገባው ድጋፍና ልጆቹ በትክክል ቁርአን ነፃ ሆኖ ማፈዝ የሚችሉበትን እድል ማግኘት ስላልቻሉ ለአንድ ተማሪ ከ6000 ብር ያልበለጠ ገንዘብ በዛውም ለአስተማሪዎቹ በጣም በተወሰነ ጊዜውን በማይመጥን የወር ደመወዝ እየወሰዱ ከቁርአኑ በላይ ክብር የለም ብለው እየሰሩበት ባለበት ሂደት ላይ የሚፈልጉትን እገዛ ማግኘት በማለመቻላቸው ዛሬ እኛም እናንተ ፊት ለማስረዳት ቁመናል። እኔ አሁንም ቅድሚያ ባለቤቱ ነው የአካባቢው ማህበረሰብ ከማንም በፊት ሙባደራ ሆኖ ይሄን ኃላፊነት በመሸፈን አመታዊ ወጪዎችን በመሸፈን በቂ ቁጥር ያላቸው ህፃናቶች ቁርአንን ለማሐፈዝ ቁርአንን ለመያዝ የሚፈልጉት ሁሉ ወንዱም ሴቱም እንዲመዘገቡ መሽሩዑን ባለቤቱን በመያዝ ትናንት የአፋርን ስም ትናንት የሱልጣን አልሚራህ አገር ትናንት ለዲን ምሰሶ የነበረችው ምልክት አካባቢያችንን እንጠብቃት ነው። ከዛ ውጭ አፋር ላይ የሚሰራ ስራ ኢትዮጵያን ሙስሊሞች በአጠቃላይ ይመለከታል። የኛው ትልቁ ማዕከላችን ከመሆኑ አንፃር እዛ አካባቢ ላይ ያሉትን ዲን መሰረት ማስጠበቅ የሁሉም ኃላፊነት ከመሆኑ አንፃር ሁላችንም ተረባርበን የልጆቹን ኃላፊነት ወስደን በቂ ቁጥር ያላቸው ልጆች ተመዝግበው ቁርአኑን እንዲሐፍዙ አይሰኢታ ላይ ልዩ ስራ የዲን ስራና የቁርአን ማዕከሉ በትክክል አድጎ መስራት የሚችልበትን እገዛ ማድረግ የሁላችንም ኃላፊነት አለው። ቁርአንን
ተጅዲድ በማድረግ ከራሳችን ጋር በመጪው ረመዳን ለቁርአን ያለን ግንኙነት ከምናሳይባቸው ከምናስተካክልባቸው እንደ አንድ መሽሩዕ አስበን ሁላችንም በዚህ በጎ ስራ ላይ እንድንረባረብ የተማሪዎቹን ወጪ እንድንሸፍን መርከዙን እንድናሳድግ በቂ ተማሪዎች መቀበል የሚችሉበት አቅም አላቸው። ችግሩ የገንዘብ አስፈላጊውን ወጪ ያለመሸፈን ከመሆኑ አንፃር ለቁርአን አለን ብለን ሁላችንም እንነሳ። ቁርአንን ያከበረ አላህን ያከበረ ነው፣ ዲኑን ያከበረ ነው። በቁርአን መከበር የሚፈልግ ሰው ሁለቱም ሀገር ከፍታን የሚያገኝ ሰው ነው። ቁርአን ጋር ግንኙነታችን ለማስተካከል ቁርአንን በመخدም የቁርአንን መሽሩዕ በመደገፍ ሁላችንም እጅ ለእጅ ተያይዘን እንነሳ፣ ኃላፊነታችንን እንወጣ። ዙበይር ብን አዋም መርከዝ የሁላችንም መርከዝ ነው ብለን መርከዙን ማሳደግ የትናንት የሱልጣን አሊ ምራህ ማዕከል የሆነውን አይሰኢታ ላይ የሚደረገውን የዲን እንቅስቃሴዎች የመደገፍ ኃላፊነት የሁሉም ኢትዮጵያዊ ሙስሊም ከመሆኑ አንፃር ሁላችንም በዚህ በጎ ስራ ላይ እንረባረብ የሚል መልእክት ነው ያለኝ። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባረከላሁ ፊክ። ስለ መስጠት እያወራን ነበር ባለፈው ሳምንት እዚህ የሚል ከሆነና መስጠት እስልምና ዲናችን የመስጠት ዲን ነውና ትኩረት አድርገን ስናወራ የነበረው ብዙ ጊዜ ስንሰጥ የሆነ ፓርት ላይ ብቻ ነው የሰደቃ ላይ የሚበላ ነገር ላይ ምናምን ነው ፎከስ የምናደርገው፣ ወይ ደግሞ በጣም የሚያሳዝን ከእርዳታ ጋር የተገናኙ ነገሮች ላይ ብቻ ነው ፎከስ የምናደርገው። የዒልም ነገር ላይ ዕውቀት ነገር ላይ ምናምን ትኩረት አይደረግም እያልን ስናወራ ነበርና እንግዲህ ይህን የምትከታተሉ በመላው ሀገር የምትገኙ ሙስሊም ማህበረሰብ እንደዚሁም ከሀገር ውጭ የምትገኙ አፋር ማለት የሁላችንም ነው። የሙስሊም ሀገር ድንበር የለውም አይደል? ሁሉም ላኢላሃ ኢለላህ የሚባልበት ቦታ በአጠቃላይ ሀገራችን መሬታችን ነው። ስለዚህ እዛ አካባቢ ላይ የሂፍዝ ማዕከል አንድ ተቋቁሞ ያለችው አንድ ናት። በአንድ አይን ያለው በሱ አይጫወትም እንደሚባለው ያቺም አንድ እንትን ለመዘጋት እንትን እያለች ነውና መተጋገዝ አለብን። ስለዚህ ኢንሻአላህ ምናልባት አካውንቶቹን ከዚህ ጋር እናስቀምጣለን። ስለዚህ ማህበረሰቡ እንዲያግዝ እኛም ጥሪ እናደርጋለን። ለራጁ ባረከላሁ ፊክ። እንግዶቻችን ቤተሰቦቻችን እንግዶቻችን መሐመድ ነው እንጂ እንግዳ ሀጂ አሉ እንደ አንድ ሶስተኛ መድረክ መሪያችን ነው ምንቆጥ። አክብራችሁን ስለመጣችሁ ስለመድረሳችሁ ስለተቋማችሁ አካባቢያችሁ ላይ ስላለው ነገር ስላጋራችሁን እጅግ አድርገን እናመሰግናለን። ቢኢዝኒላህ ተመልካቾች አያሳፍሩንም። ደጋፋቸውን አብሮነታቸውን እንደሚያሳዩ ተስፋ እናደርጋለን። ኢንሻአላህ ሁላችንም በዚህ ጉዳይ ላይ ተጠያቂዎች ነን። አላህ ሱብሓነሁ ወተዓላ አቅማችንን ያገራልንን ያክል እንድንተባበር አደራ ለማለት እንወዳለን። እንግዲህ ቀጣይ አንድ ፕሮግራም እንጋብዛችኋለን። እንግዶቻችንን ሸኝተን ከፕሮግራም ጋር ተመልሰን እንመጣለን። ሀጂ አሉ እጅግ አድርገን እናመሰግናለን። ኡስታዝ መሐመድ አላህ አክብርልን። እንኳን ደህና መጣህ በድጋሚ። እንግዲህ ብዙ ነገር ተአምርና ያለን ብለን እንጠብቃለን ኢንሻአላህ። ተመልካቾቻችን አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። ራህ ጁሙዓ ይቀጥላል። አንድ ፕሮግራም ተከታትለን ተመልሰን እንምጣ። በያላችሁበት የተዋበቀ ቆይታ ይሁንላችሁ።